ያለው ምንድነው? ሰው ከእስልምና ገብቶ መውጣት ይችላል፣ መፍቱ ነው። ከእስልምና ሃይማኖት መቀየር መፍቱ ነው ብለው ይሰብኳችኋል። በጣም ወድጀዋለሁኝ። ይህ ምስክርነት ተስማምተናል። ሶስቱ ምንድነው? መፍት አለው ከእስልምና መውጣት። ፕሊስ ቆይ ፕሊስ። ከዛውን ሸሪያውንና ሀዲሱን ቁርአኑን እና ሌሎች ኡስታዞች ምን እንደሚሉ እናየዋለን። ኦዲየንስ በደንብ ትረዳላችሁ በዚህ ኤግዛምፕል። ስለዚህ መጽሐፉ መንካት ማልችል ከሆነ ማንበብ ማልችል ከሆነ እነኚህ ሶስቱን ጠይቂያቸው ምንድነው ያሉኝ? አይ መፍትሄ ነው መውጣትም ብለው ይሰብኩኛል። ይሄማ ነፃነት ያለበት ሃይማኖት ነው ብዬ ገባለሁ። ሱናናና ሳይ 459 ምን ይላል? እንደዚህ ይላል The messenger of Allah said, whoever changes his religion, kill him. ማንኛውም ሰው ሃይማኖቱን ከቀየረ መጽሐፉ ደግሞ ምን ይላል? ግደለው። ይሄ ሀዲሱ ነው የሚለው። እነኚህ ሶስቱ ግን ምን ብለው ነው የሚሰብኳችሁ? እስልምና መጽሐፉን ይህንን ስለማታውቁ አትገደሉም። አቡ አይደርን ብንጠይቀው ምን ይላል? አቡ አይደር ክፈተው ክርስቲያን። ማስገደድ የለም ማለት መጀመሪያ ጽንሰ ሀሳቡ ይግባ። ምን ማለት ነው? በሃይማኖት ማስገደድ የለም ማለት። ነገር ግን ሃይማኖትን የለወጠ ይገደል ወይም እንዲህ ቢል እዚህ ጋር የሃይማኖት ግዳጅ ሳይሆን የወንጀለኛ መቅጫ ህግ እኮ ነው። አሁን ሰው የሚፈልገውን ሃይማኖት የመከተል መብት አለው ወይ ማለትና አንድን ሃይማኖት ውስጥ እንዲገባ ማስገደድ ይቻላል ማለት ፍጹም የተለያዩ ሁለት ቋንቋዎች ናቸው። እና መጀመሪያ ይግባ። እምነቱን ለቆ የወጣ ሰውስ እምነቱን ለቆ የወጣ ሰው በመጀመሪያ ደረጃ አላህን መካድ ወንጀል ነው። አላህን መካድ ወንጀል ነው። ከወንጀልም ሁሉ የመጨረሻው ጣራ የነካው ትልቁ ወንጀል አንዱንና እውነተኛውን አምላክ አላህን ክዶ መገኘት ነው። ሰው ፈጣሪን ለመካድ ሰው በፈጣሪ ላይ ለመወንጀል መብት አልተሰጠውም። ይሄ መብት አይደለም። ሃይማኖቱን ለቆ የወጣ ሰው በመጀመሪያ ደረጃ የ3 ቀን ጊዜ እድል ነው የሚሰጠው። ምንድነው ሰበቡ ነው? ይሄ ሰው ሰበቡ ምክንያቱ ምንድነው? አንደኛ የኢኮኖሚ ችግር ደርሶበት በኢኮኖሚ ችግር ምክንያት ወጥቶ ከሆነ ያ ነገር ይመለስለታል፣ ይብራራለታል። ያ ካልሆነ ደግሞ በሃይማኖቱ ላይ ሹብሃት ወይም ደግሞ ማስመሰያዎች ገብተውበት ጥርጣሬ አድሮበት ከሆነ በሊቃውንቶች ይፈታለታል። እነዚህን ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል? ጋሬጣ ይሆናል። ሌሎች ወደ እምነቱ እንዳይገቡ እኔም አውቀው ነበር እያለ እንቅፋት ይሆናል። እንቅፋትን ማስወገድ ደግሞ በሸሪዓችን ግዳጅ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። ቅጣቱ ግድያ ነው። የሃይማኖት ነፃነት ሌላ፣ ግድያ ሌላ። ጎበስ ተስማምተናል። አሁን ኦዲየንስ በደንብ ትረዳላችሁ እያስባለሁ። አቡ አይደር የምትጠይቁት ምንድነው የሚመልስላችሁ? 3 ቀን ነው የምንታገሳችሁ፣ ሃይማኖቱን መቀየር ወንጀል ነው ይላችኋል። እነኚዎቹ ደግሞ ምንድነው የምትጠይቋቸው? የሚመልሱላችሁ ሰው መፍታል የፈለገውን መከተል እንነግራችኋለን። እምቢ ካላችሁ መቀየር መፍታችሁ ነው። ስለዚህ አቡ አይደር ትገደላላችሁ ብሎ ነው የሚነግራችሁ። እነኚዎቹ ደግሞ መፍታችሁ ነው ብሎ ነው የሚነግሯችሁ። መጽሐፉን ታታወቃችሁት የእነኝን ከሰማችሁ ሙስሊም ትሆናላችሁ። የአቡ አይደርን ከሰማችሁ ደግሞ እንግዲያውን አምናችሁበት ትገባላችሁ። መጽሐፉስ ሃይማኖቱን የሚቀይርን ግደለው ነው የሚለው። ለዚህ ነው መጽሐፉ እንዳነኩት የሚሏችሁ። መጽሐፉን እንዳነኩት ፕሊስ። ፖለቲካ አይደለም፣ ምንም ፖለቲካ ነገር የለም። የሰማነው ነገር ነው፣ የተባለውን ነገር ነው ያልነው። ስለዚህ ወደ ቀድሞ እንትናችን እንመለስ። ስለዚህ አንድ ሰው መጽሐፉን ካልነካ፣ መጽሐፉን ካላነበበ፣ ካላወቀ እየተባለ ያለው ትናንትና ወዲያ ምናምን ቀዩ ልጅ ምላሽ የሰጠበት ቀዩ ኡስታዝ ትናንትና ወዲያ ነው ትናንትና ክርስቲያን አስታወስከው። በዚህ ጉዳይ ላይ አሁን አጽንኦት ሰጥቶ ነው የጠየኳቸው። ይሄ ቀላሉን ነው። ለምን እዚህ እየቀጠፉ የነበሩትን ኡስታዞችን ጠርቷቸው ምንም ኪላፍ የሌለበትን እየካዳችሁ ነው። ሃይማኖትን የቀየረ አንዱ ነው የጀመረው። ቲክቶክ ላይ የሆነ ቀጣፊ ኡስታዝ አለ እዚህ ቁጭ ብሎ የሚቀጥፍ እሱ ነው የጀመረው። ምንም በዑለማዎች ላይ ኪላፍ የሌለበትን እየካዳችሁ ነው፣ እየቀጠፋችሁ ነው። እንዴት ዝም ትሉታል? ኃይለኛ ጠብ ተነስቶ እንግዲህ ዛሬ ዓመት ኮርኩመን ከቲክቶክ ያባረር ነው አለ ተመልሶ ጠፍተዋል። ኤኒዌይስ ብቻ
ምላሽ ሰጥቶበታል። ትናንት ወደ አካባቢ ክርስቲያን አይተዋል ብዬ አስባለሁ። እሱም ቪዲዮ ይገደላል አታስተባብሉ ብሎ ማለት ነው። አታስተባብሉ ኡስታዙ ምላሽ ሰጥቶበታል። 3 ቀን ምናምን ነገር ክርስቲያን አይተዋል ብዬ አስባለሁ። ያ አይቼዋለሁ። ምንም በሰሃቦች ደረጃ እንኳን ሁሉም ሰሃቦች ኢጅማ ሰሃባ ነው ብሎ ተናግሯል። ኢብን እንኳን ኢጅማ ሰሃባ ነው። ምን ልላችሁ ነው? በኢጅማ ደረጃ የተስማሙበትን እንኳን ስትጠይቋቸው በዚህ መጠን የሚዋሿችሁ ከሆነ ወይንም የራሳቸውን እንግዲህ ለማመቻቸት ዘመናዊ ለማድረግ አስተምሮቱ ማይለው የሚሏቸው ስትጠይቋቸው በዚህ መጠን የሚዋሹ መጽሐፉን ደግሞ እኛ ማንበብ ማንችል ከሆነ እንዴት ነው ተረስ እነኚህ ሰዎችን ልናምናቸው ምንችለው? አሚር ቆይ አንዋር ሰማለህ? አቤት። ስለዚህ አሁን እኔ አንተን እንዴት ላምን እችላለሁ? ካሁን በኋላ አቡ አይደርን በሰማሁበት ሌሎቹን ኡስታዞች በሰማሁበት አንተን እንዴት ላምን እችላለሁ? ከዚህ በኋላ እሱ እንዳለ ከሆነ እኔ መጀመሪያ ብያለሁ። እሱ 3 ቀን ነው 3 ቀን ነግረው በመስፈርቱን ሁሉ አሟልተህለት እምቢ ካለክ ይገደል ብሏላ። ልክ ነው። አንተ ግን እንደፈለገ መፍቱ ነው ያልከው። ምንም መስፈርት አላስቀመጥክም። ሐዲሱ 3 ቀን ነው የሚለው። ቆይ አሚር አሊያም ሰላም ብለናል። አሚር ተረጋጋ። እኔ ከሱ አሚር ተረጋጋ። ተራን ጠብቅ። ሐዲሱ 3 ቀን ነው የሚለው። ሐዲሱም 3 ቀን ነው የሚለው። ዳቦና ውሃ ብቻ የምትሰጧቸው ባይዘ እንደዚህ ያደረጉ ትዕግስቱ ሐዲሱ ለ3 ቀን ያህል ታገሷቸው። ያቅ እየጠየቃችሁ ለ3 ቀን ያህል አሚር ሶሪ የግዴታ ምን ለማመጥ አይኖርብንም ይመስለኛል። መታገስ ካልቻልክ ስትረጋጋ ተመልሰላክ ለ3 ቀን ያህል ታገሷቸው ዳቦና ውሃ እየሰጣችሁ ነው የሚለው። ነገር ግን አሁን እነ አሊ ያደረጉትን እነ ዑመር ያደረጉትን ስናይ ግን 3 ቀን እድል እንኳን አልሰጡም። ወዲያው ነበር ሲገሉ የነበረው። ከሃይማኖት የወጣን ወዲያውኑ ወንበር ላይ እንኳን አንቀመጥም ሲል ታገኛቸዋለህ። ኤኒዌይስ ግን ሐዲስ አለ ማሌክ ላይ ለ3 ቀን ያህል ታገሷቸው፣ ለ3 ቀን ያህል እንዲመለሱ ወደ ተውበት እየጠራችሁ 3 ቀን ያህል ታገሷቸው የሚል ሐዲስ አለ። አቡ አይደር እሱን ነው እንትን ያደረገው ያስጠደቀው። አንተ ግን እሱንም አላጸደቅም። ይቅርታ እንዲናውራና ቀጥል። ኦኬ አሁን ላይ በመጀመሪያ ደረጃ ያው መፍቱ ነው ፍላጎቱ ነው ስንል አይ በቃ መልሴን አግኝቻለሁ ብለን ሙት አድርገን ጀመር ከማውራት። ሲቀጥል ደግሞ አቡ አይደር ተናገረው ምንድነው 3 ቀን ድረስ ምክንያቱ ምንድነው የሚለውን ነገር ከዛ በኋላ ወጥቶ እስልምና እንደዚህ ነው እንዲህ ነው ብሎ የሚናገር ከሆነ እንጂ መሬት ተነስቶ ስለ ለእምነቱ ስለቀየረ ብቻ ይገደል አይደለም ብሎ ያወራው። ሳሊማ አቡ አይደር ያለውን መስራት በለው ነው። አቡ አይደር ያለውን ብቻ ሳይሆን እኛ አቡ አይደር የተናገረውን አዲሱን እንከፍትልሃለን። ሜይ ቢ አቡ አይደር ብቻ ሳይሆን ሌሎችንም ኡስታዝ ሜይ ቢ አዘጋጃቸው። አንተ እኮ ያመጣኸው እንደዛ ነው። አዳምጣ ያው ለ3 ቀን ነው የምንሰጠው እድል አለ። ለምንድን ነው የወጣኸው ተብሎ ይጠየቃል። አንደኛ በገንዘብ ከሆነ ገንዘብ ይሰጠዋል። ሹባ ገብቶበት ከሆነ ይመለስለታል። ሌላኛው ምን ነበር ያለው? በሹባ በገንዘብና በቃ እነዚህ ነው ያለው። 3ኛ ጋሬጣ ይሆናል፣ ይገደላል። እምቢ ብሎ ግን የሚወጣ ከሆነ አልፈልግም፣ ገንዘብም አልፈልግም እንትኑንም ደግሞ አልፈልግም ካለ ግን ይገደላል። ምክንያቱም ጋሬጣ ነው የሚሆነው። ጋሬጣ ማስወገድ በሸሪያችን ግድ ነው። ምክንያቱም ከእስልምና ከወጣ እኔም አውቀዋለሁ እስልምና ሊል ስለሚችል ይገደላል። ተመለስ ሲባል አልመለስም አውቀዋለሁ ስለዚህ አልመለስም ብሎ ስለሚል ይህን እንቅፋት ነው። እንቅፋትን ወንጀለኛ በመጀመሪያ ገና ሲጀምር ለምንድነው ሰው እስልምናን እንዲለቅ አልተፈቀደለትም? ወንጀለኛ ነው። ይሄ የወንጀለኞች መቅጫ ህግ እንጂ ነፃነት ጉዳይ አይደለም። ከእስልምና መውጣቱ ምንድነው? ወንጀል ነው። ወንጀልን መቅጣት ደግሞ ትክክል ነው ብሎ ነው የጀመረው።
ከእስልምና መውጣቱ ሳይሆን አላህን መካድ ወንጀል ነው ያለው። እኮ ከእስልምና መውጣት ማለት አላህን መካድ ማለት አይደለም? ልዩነት አለ። ጀመራ አንተም በል እሺ፣ ከእስልምና መውጣት አላህን መካድ አይደለም? ወንጀል ነው ብሏል። ከእስልምና መውጣት ያልተረዳው ነገር አለ። ፕሊስ ቆይ፣ ከእስልምና መውጣት ማለት አላህን መካድ ማለት አይደለም? አላህን መካድ ማለት አይደለም? ከእስልምና መውጣት ማለት ለምንድን ነው? እሱ የሆነ እንትን አትፈልግ ታዲያ ለምንድን ነው እንትን ፈልገህ ልክ ሰው አፍ ላይ የሆነ ነገር እንትን ትጣልና ከዛ በኋላ አኪዝ ለማድረግ አትሩጥ። ለምን መሰለህ? በዚህ ጉዳይ ላይ እኔ በቃኝ እስከምትል ሐዲስም ተፍሲርም ኢጅማው ስለሆነ ስምምነት ስላለ አመጣልሃለሁ። አንድ ተቃራኒ ሐዲስ አታመጣም በዚህ ጉዳይ ላይ። ስለዚህ እሄዳለሁ ካልክ መሄድ ትችላለህ፣ ፈቅድልሃለሁ። አርጊው ማድረግ የምችል ከሆነ መረጃዎች ማምጣት የምችል ከሆነ ቶፒካችን ግን ሳሊም ልሞግት መረጃዎች አሉኝ ካልክ የሚደግፉኝ ሀዲሶች አሉ ካልክ ሜይ ቢ ቀጥል። ኤኒዌይስ አሊያም ወደ ቶፒኩ መልሰው ክርስቲያን ወደ ቶፒኩ እንመለስና በቃ በአጠቃላይ ምንድን ነው ከእስልምና ውጭ ያሉ አካላት ማለትም ክርስቲያኖችና ይሁዶችን ጨምሮ ማለት ነው እስልምናን ጠይቀው ተመራምረው አጥንተው አንብበው መጽሐፍቶቻቸውን አገላብጠው ሙስሊም መሆን አይችሉም ማለት ነው። ምንድነው ሰዎች በነገራቸው ራሱ ኡስታዞቻቸውና ኢብኑ አንዋር ይረብሻል። ኡስታዞቻቸውና ሼኮቻቸው በሚነግራቸው ነገር እሱን ብቻ ተቀብለው ነው ሙስሊም መሆን ያለባቸው። ለምን ይሄን ቁርአን መንካት አንችልም? ለምን በእስልምናው እኛ ምን ተብለን እንታሰባለን? ከሃዲ ደግሞ ንጹህ አይደለም ቆሻሻ ነው ብለው ደግሞ ሙስሊሞች ስለሚያምኑ ማለት ነው። ስለዚህ ቁርአንን ነክተን ካላነበብ ነው ውስጡ ያለውን ነገር ካላረጋገጥን እንዴት ነው እስልምና ልክ ነው ወይስ ልክ አይደለም የሚለውን ነገር ማረጋገጥ የምንችለው? ስለዚህ ሰዎች ሙስሊም ሲሆኑ ራሳቸው አንብበን ነው የሚሉት ውሸት ነው ማለት ነው የሚሆነው። ውሸት ነው የሚሆነው። ለምን? ቁርአንን አስቀድሞ መንካት ስለማይቻል ማለት ነው። ሰው ተምሮ ተመራምሮ አጥንቶ ሙስሊም አይሆንም። ስለዚህ ዝም ብሎ ብቻ በደፈናው ኡስታዞቻቸውና ሼኮቻቸውን የሰጧቸውን ነገር ተቀብለው ነው የሚሄዱት። ፔሪድ። በቃ መንካት አይቻልም። ቁርአንን መንካት አይቻልም። ቁርአንን ከነካችሁ ጥያቄ ጠይቃላችሁ። ከጠየቃችሁ ደግሞ ከሃዲ ትሆናላችሁ። የባሰ ሊያስክዳችሁ ስለሚችል መጠየቅ አይቻልም፣ ማንበብ አይቻልም ማለት ነው። ስለዚህ ደንቆሮች የሚከተሉት አካል ነው ማለት ነው። እስልምና ባጭሩ የሚመራን ወደዛ ነው። መደምደሚያው የሚሆነው እሱ የማያነቡ የማይጠይቁ የማያገላብጡ ሰዎች ናቸው ሙስሊም የሚሆኑ ከሆኑ። ያው ለዚህ እኮ ነው ሳሂህ ቡኻሪ 1913 ላይ አንዴ ክፈተው፣ እኔ ሀዲሱን ከምናገረው ክፈተው እና ሜይ ቢ የተለመደ አዲስ ስለሆነ አንብብላቸው። እንግዲህ ቁርአኑ እንዳትጠይቁ ብሎ ከዘጋ በኋላ ጥያቄ ሲጠይቁት እንኳን የሚሰጣቸው ምላሾች እናሳያቸዋለን። ቀጥል። ሚዩት ነህ። ኢብን ዑመር እንደተረከው ፕሮፌት ሰይድ ነብዩ እንደተናገረው we are an illiterate nation እኛ መሀይም ህዝቦች ነን። we neither write nor account መጻፍም ሆነ መቁጠር አንችልም። ሉክ ሙሐመድና ኡመቶቹ መሀይሞች ነን እኛ መጻፍም ማንበብም አንችልም ብለው ይናገራሉ። ስለዚህ ይሄንን አስቀጥሎ ቁርአንን ማንበብ የሚችሉ አካላት እንዳያነቡ መሀይም ሆነው በዛው እንዲቀጥሉ የሚያደርግ ሃይማኖት ነው ማለት ነው። ለምን? ቁርአን እንዳትነኩ እንዳትጠይቁ ስላለ። ሶሪ አሁን እንግዲህ ልብ በሉ፣ እንዳነኩ እንዳታነቡ አለ። ተከታዮቼ ማንበብም መቁጠርም አይችሉም አለ። እሺ መጻፍም አይችሉም። ማንበብና መጻፍ የሚችሉት ደግሞ መንካት አትችሉም። እናንተ ቆሻሻ ብቻ ናቸው። ክርስቲያኖች በእውቀት ነጥቃችኋል። አላሁ አክበር ብለናል። ተረጋጋ።
ምን ለማለት ነው? ኤምጂ አንተና እኛ ሙስሊሞች መሀይም ከሆንን እናንተ እንግዲህ በእውቀት ነጥቃችኋል። አይነ እኮ አይደለም ያልኩህ፣ ሐዲስህ ነው ያለው። እኔ አይደለም ያልኩት። ባይዘዌ ይሄ ዌብሳይት ሱና.ኮም ነው አይደለ? አዋሽን አይመለከቱም። በሙስሊም እንትኖች ኡስታዞች ጸሐፊው ስለማይታወቅ ሱና.ኮም እንዳትጠቀሙ ወይ ደግሞ ከዚህ እንትን የሚሉ አይቻልም እንዳሉ ሳታውቁ አትቀሩም። ኦኬ ከፈትለው ጻፉ። ከዚህ ዌብሳይት ቡሃሪን አዘጋጅልኝ ኪታቡን ክፈተው። አሁን እንዳትጠቀሙ ያሉትን እስቲ የሳውዲ መንግስት በሳውዲ ያሉ ኡስታዞች ይህንን የከለከሉትን እስቲ ያውጣው። ክርስቲያን ኪታቡን አዘጋጁ። ቀጥል ቀጥል ቀጥል። ክፈት። ኢንቫይት እየላኩልን ካሜራውን ልላክል። እንደው ቁርአንን ነው እስካሁን ስናሳየ ነበር ነው። ሞረፍ ማን ጋር እንደገባ አላወቅም። ክፈት። ዝምታ አዋጣ። ክፈት ካሜራ። ምንድን ነው የምከፍተው? ክፈተው። ካሜራውን ክፈትና ካሜራውን ክፈትና ክፈተው። ካሜራውን ክፈትና ለምንድን ነው ካሜራውን ከፍተው? መረጃ ልጠይቅህ ስለሆነ ክፈተው። ተረት ተረት አውርቶ መውጣት በሽተኛ ግን ተመርምረሃል? በሽተኛ ለመሆንህ ከመሐመድ የተሻለ ጤንነት ላይ ያለው ሰው ነኝ። አሁን መረጃውን ብቻ ክፈት። ስድቡን ተወና አይደለም ዝም ብለህ ክፈት የምትለው። አፌን ነው የምከፍተው። ምንድን ነው እስቲ ግልጽ አድርግልኝ። ካሜራውን ክፈተውና ላወራሃት ማስረጃ አንተ ወንድሜ። ዝም ተብሎ ክፈት አይባልም። መጀመሪያ ላይ ሀሳብህን መጀመሪያ ላይ አንሳ። ሀሳብህን ከአንሳ በኋላ ላይ እየተነጋገርን ተረት ተረት ያወራል። ዩቱብን እኔ ለምን አምናለሁ ታዲያ? እንደዛ ከሆነ ዩቱብም እንኳን ተራ ነገር ነው። አንድ እረኛ ልጅ ነው ያለው ኡስታዝ ተራዚው ቲክቶከር፣ አንድ ቲክቶከር ነው ያለው። በሚገርማችሁ ሁኔታ ሁሌም መረጃ የሚከፍተው ግን ከሱና.ኮም ነው። ራሱ ሱና.ኮምን ደግሞ እንዳትቀበሉ ይላል ብሎ ተናግሯል። መረጃ የሚከፍተው ግን ለራሱ ከሄድ ነው ከሱና.ኮም ነው። ከሱና.ኮም እና ከሻሜላ ላይ ነው የሚከፍተው ማስረጃ። ግን ለእነሱ ምን አላቸው? የሆነ ሰዓት ላይ ሱና.ኮም እንዳትቀበሉ አለ። ለራሱ ግን ከዛ ይከፍታል። አብረውት ያሉት ጓደኞቹም ከዛው ከፍተው ያሳያሉ። ችግር የለውም። ያው ኪታቡ ተከፈተልህ። ምን ትሆናለህ? ኪታቡ ሲከፈት ደግሞ ሁለቱንም መክፈት እንችላለን። በዚህ መጠን እስልምና ውሸትን አጭቆ የተሸከመና ከእውነት ጋር የተጣላ ሃይማኖት እንደሆነ ከስር ያላችሁ ወንድሞቼ በደንብ አስተውሉ። ከእውነት የተጣላ ለዚህ ነው እስልምና አጋንንታዊ እምነት ነው የምንለው። ውሸትን ያነገሰ እውነትን ያፈረሰ ስለሆነ ከእውነት የተጣላ አስተምሮ ስለሆነ መረጃ ክፈት አይከፍትም። ክሌም ያደረገ ኦሌስ መረጃ ማምጣት አለበት። ከሻሜላም በሉ ከሌሎች እንትኖቻችሁ አሉ ከሚባሉ ከታዋቂ ዌብሳይቶቻችሁ ላይ ይህን ማሳየት እንችላለን። እኛ መጽሐፉ አዲሶቹን ማለት ነው። አንድ ኪታቡን ከፍተን ማሳየት እንችላለን። ሁለት ስለዚህ ከመሳደብ ይልቅ መረጃ ስትጠየቁ ክሌም ለምታደርጉት ይኸው በዚህ ምክንያት ብላችሁ አርጊው ለማድረግ ሞክሩ። እኛ አይደለንም ተከታዮችም እኔም መሀይም ናቸው ያለውን አይደለም። ቁርአኑም ይለዋል። ባይዘ ቁርአኑንስ እንዴት ታደርጉታላችሁ? ቁርአኑን አንዴ ክፈቱ ክርስቲያን። ሱራ 157 ላይ አራንዛት ያ ተጥለዋለ ቁርአኑ ነው። ሲጀመር ምሁር እንደሆነ ደግሞ ላሳየ። እንደውም ቁርአን ላይ ክርስቲያኖች ምሁር እንደሆነን አውሸየው ማን ቤት እንደገባ አላወቅም። ከቁርአን ብቻ ላሳየ። እንደውም
ምንድነው እሱ? ክርስቲያን እየከፈተ ነው። ሱራ 7 157 እሺ እነዚያ እነሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙትን የማይጽፍና የማያነብ ነቢይ ማን ነው? እሱ የማይጽፍና ማያነበው ነቢይ መሐመድ እኮ ነው። ስለ መሐመድ ነው ቁርአን ላይ የወረደው። የማይጽፍና ምን ማይል ማያነብ የሆነው መልእክተኛ የሚከተል ለሆኑ ቁርአን ነው። ይሄ እንዴት አድርገዋለ? ቁርአንንስ እዛ ጋር ሀዲሱ ላይ ያሳየናችሁ ምንድን ነው? እኔም ተከታዮቼም መጻፍ አንችልም መቁጠር አንችልም ነው ያለው አይደለ? በቃ እሺ፣ ተከታዮቹን እዚህ ጋር አላካተተም። እኔ መጻፍም ማንበብም አልችልም ማለት ተከታዮቹ ከሱ የተሻሉ ናቸው ማለት ነው ከመሐመድ በቁርአኑ ሎጂክ ደግሞ አውሸዩ ያልኩ ለዚህ ነው። አሳያለሁ። ቁርአን ልድገማ 10:94 ክፈተው። እኛ ምሁር እንደሆን ላሳየህ ቁርአን ላይ ብቻ አንዳንድ የምገቡበትን ቤት ላይ 10:94 መሐመድ እኛን ነው መጥቶ መጠየቅ ያለበት መሀይም ስለሆነ። ወደ አንተም ካወረድነው በመጠራጠር ውስጥ ብትሆን እነዚያን ከአንተ በፊት መጽሐፉን የሚያነቡትን ጠይቅ። ምን ብሏል እሱ? አዲሱም ላይ እኔም ተከታዮችም አናነብም መሀይም ነን አለ። መጽሐፍም ማንበብም አልችልም 7:157 ላይ አለ። የወረደልህን ግን መጠራጠር ውስጥ ከሆንክ መጽሐፉን የሚያነቡትን ጠይቅ አለ። መሐመድ መጽሐፍና ማንበብ የሚያንችል ከሆነ ተከታዮችም እንደዛው ከሆኑ ማንን ነው መጠየቅ ያለበት? መሐመድ 2:113 ክፈተው። ስማኛ እንዳዳምጠኝ ነኝ። ማንን ነው መጠየቅ ያለበት? እሺ መልሰው እስኪ ኢብኑ አንዋር። ለምን አሁን ለምሳሌ ማንበብም ካልቻለ መጽሐፍም ካልቻለ እሱ እንዲያነብም እንዲጽፍም በራሱ መንገድ ካሳወቀውስ ፈጣሪ ጠይቅ እያለው ነው። ማንን ነው ጠይቅ እያለው ያለው? የት አለ ጠይቅ የሚለው? መልሰው ክርስቲያን አንብበው እስኪ እንግዲህ አንብበው ድምፅን ከፍ አድርገን ነው ያነበብኩት ነው። እና መሐመድ የሚለው የት አለ? ለማን ነው እያወራ ያለው? ቁርአን ማለት ነው የወረደው። ይሄ ሐዲስ ለመሐመድ ይውረድ ለማን ይውረድ በምን ታውቃለህ አንተ? ኦኬ ወደ አንተም ካወረድ ነው በመጠራጠር ውስጥ ብትሆን ቁርአን ማለት ነው የወረደው። ቁርአን በማለት ነው የወረደው። ቁርአን ብዙ ነቢያቶች እኮ አልፈዋል ታውቃለህ? እሱ ኦኬ የቁርአን ማለት ነው የወረደው። ማን ላይ ነው የወረደው? መጽሐፍማ ከአንተ በፊት አለው እኮ ሌሎች ቀድሞ የወረዱ መጽሐፎች ነቢያቶች እኮ ይተርካል እዚህ ጋር ስለ ብዙ ነቢያቶች ነው የሚተርከው እዚህ 24 ተጠቅሷል። ስለዚህ አንተ የተባለው ማነው? አንተ የተባለው ማነው? ምን አንተ የተባለው ማን ነው? ይሄ እንጂ አንተና አመጣለህ አንተ ንገረን እንጂ ለማን እንደወረደ ለሰማቀው ድረስ መሐመድ ነው። መሐመድ አይደለም ካልክ ደግሞ ይመቸኛል። ቁርአን ውስጥ ሌላ ሰው የወረደለት አለ ማለት ነው። እስማማለሁ። ከሱ በፊት ብዙ ነቢያቶች ሰርተው አሳልፍ ለነቢያችን ማለት ነው። ግን ቁርአን የወረደው ለረሱል ነው። ግን በቁርአን ውስጥ ብዙ ነቢያቶች ተጠቅሰዋል። ስራውንም ታውቃለህ። ደግሞ ይሄ ማንበብ ስማ፣ ቀስ በላ እንዴ እየተነጋገርን ማንበብ የማይችል ላልከው ደግሞ ማንበብ የማይችል ላልከው አትሂድ፣ እዚሁ ላይ ጨርስ። ይሄንን ጨርስ። ይሄ ስለማን ነው? ማን ነው የሚያወራው? ይሄ እሺ መለስ አድርገህ እስኪ ያሳይ። መልሰህ ዩኑስ ነው የሚለው
የመጀመሪያው ዩኑስ አይደለ የከፈትከው? ኦኬ እሺ፣ ሱራው ነው ዩኑስ። ሱራው ማን ነው የሚለው? ሱረቱ ዩኑስ። ሱራው ዩኑስ። ስለዚህ ስለ ነቢዩላህ ዩኑስ አለይሂ ሰላም የሚያወራ ሊሆን ይችላል። እስኪ መልስ አሳየን ትንሽ። መልስለት ከቁጥር መልስና አሳየው። ኖ ኖ ዙም እስኪ አድርገው። መልሶ አሁን ትንሽ አንዴ ወደ ታች ዝቅ ሲል ቆይ አንድ ጥያቄ ልጠይቅ እዚሁ ላይ فاليوم نخلف بيديك لتكون من الخلق وأن كثيرا من الناس أن يأتينا لغافلون ولقد بيوم الناس اسكي ذكر عندي أسأل لك عفوا تنقبي ካሊዶ ዳዊ ካንተ በላይ መጽሐፉን የሚያነቡት መጽሐፉን የተባለው የትኛው መጽሐፍ ነው? መጽሐፉ የተባለው የትኛው መጽሐፍ ነው? ቁርአን ነው። ቁርአንማ የሚያነበው ነው ገና። አሁን ይሄን ለምን ማስረጃ ነው አመጣው? መጽሐፉን የሚያነቡትን ካንተ በፊት የነበረውን መጽሐፍ የሚያነቡት እያለው መሐመድ ምንም ነገር ማንበብ መጽሐፍ አያውቅም ለማለት ነው ይሄ መጽሐፍ። መጽሐፉን የሚያነቡት እነማን ናቸው? እቺን ከፈታችሁ እኮ መልሱ ያልቃል። በቃ ማን እንደሆነ ይታወቃል። ይሄ ለተከታዮች ቢሆንስ በምን ታውቃለህ አንተ? ለሙሐመድ ተከታዮች ለሙሐመድ ሳይኖር መጽሐፉን ያነቡ ነበር እንደ ሙሐመድ ሳያነብ አይደለም። ትእዛዙ ለሙሐመድ እንደወረደ እንዳለ ለተከታዮቹ መልእክት የሚያደርስ ትእዛዝ ቢሆን፣ ስለዚህ ሙሐመድ ሳይሰማው አስቀድሞ ለነሱ ወርዶላቸው ነበር መጽሐፉ እያልከኝ ነው? ጎበዝ። አሁን ለምሳሌ ይሄ ትእዛዝ ይሄ ቁርአን ወርዷላ እስማማለሁ። ቴንኪው። ስለዚህ ሙሐመድ ከመስማቱ በፊት ለማን እንትኖች ተከታዮቹ ያነቡን ነበር እያልከኝ ነው? ምክንያቱም ከአንተ በፊት ነው የሚለው አይደለም። እንደዛ አይደለም። ለተከታይ ለማሳብ አልተግባባም ወይ? ተስማምቻለሁ ከአንዋር ጋር። ስለዚህ ሙሐመድ ከመስማቱ በፊት ቁርአንን ይቀራ ነበር ተከታዮቹ። ምን እንደሆነ ታውቃለህ? ይሄ ነገር እነዛ የሚያነቡትንና የሚጽፉትን ጠይቅ የሚለው ካንተ በእውቀት ሚሻል። አሁን ለምሳሌ አንድ እምነት ተከታይ ሙስሊም ነኝ፣ ከኔ የሚበልጠው ኡስታዞችን ማንበብ የሚችሉትና መጻፍ የሚችሉትን ጠይቅ ነው። ኦኬ። አረዳዱ በውስጡ
ስለዚህ ሙሐመድን የሚበልጡ ኡስታዞች ነበሩ እያልከኝ ነው። በጊዜው ከሙሐመድ ይልቅ ቁርአንን የተረዱ ነበሩ እያልከኝ ነው። ሙሐመድ በአሁኑ ሰዓት የለም። ሙሐመድ በአሁኑ ሰዓት በጊዜው ነው እንጂ ቆይ በጊዜው ከሙሐመድ ይልቅ የሙሐመድ ተከታዮች ቁርአንን ያውቃሉ እያለ ነው። ሙሐመድን ጅብሪል 23 ዓመት አስተምሮት ሳይረዳ ተከታዮቹ ነበር የሚያስተምሩት ሙሐመድን። ቴንኪው ይረሳ ነበር። በእርግጥ እነሱ ናቸው የሚያስታውሱት። አንዴ ስም አዳምጥ። እሺ ከረሱል በፊት የሚሆን ከረሱል በኋላ ማለት ነው። ስለ ቁርአን የሚሆን ስለምንም ከረሱል የሚያውቅ የለም ማለት ነው። ኻተመ ለምቢያ ወልሙርሰሊን የሚባል እሳቸው አይደለም። የትኛውንም ሎጂክ ነው ይሄ ማንበብ አይችልም ለሚለው ደግሞ የትኛውንም ለመሸሽ ብትሞክሩ አታመልጡም ከኔ ወጥመድ። አልሸሸውም እኮ ገና መጀመር። ስለዚህ ማን ነው የወረደው? ወደ አንተ ወረድ ነው ማን የወረደ መጽሐፍ ነው ይሄ? ወደ እኛ ነዋ፣ እኛ ላይ ነው የወረደው። እኛ እናንተ ላይ ነው ብሎ አንተ ላይ ነው የወረደን። አንተ ላይ ቁርአን አልወረደም ሲጀመር። እኔ ላይ አይደለም ሙሐመድ ላይ ቢወርድ የወረደው አወረድ ነው ማለት ነው የወረደው። እሺ አወረድ ነው ለኛ ነው በቃ። እሱ ላይ ቢላከም ለኛ ነው ትእዛዙ። እኛ ነና ስራ ምን ሰራበት የሚከተለው ትእዛዝ ምን ሰራበት። ኢብኑ አንተም ተብሎ 1% የተጠቀሰው ካወረድ ነው አውራጁ ወረደበት ላይ የነገረን ነው። በመጠራጠር ውስጥ ብትሆኑ አይደለም ብትሆን አንድ ሰው ነው የተጠቀሰው። እነዚያን ብዙ ሰዎች ናቸው የተጠቀሱት። እነዚያን ከተባለ ከሱ በፊት ያሉት እነዚያን ካንተ በፊት አንተማ ስርህ ያሉትን ካንተ ኋላ የሚመጡትንም ልጠይቅ ትችላለህ። ካንተ በፊት መጽሐፉን የሚያነቡትን ጠይቅ። የትኛውን መጽሐፍ ላሳይህ? መልስ ትፈልጋለህ? መጽሐፉ የሚያነቡት ማን እንደሆኑ ብጠይቅህ አታመጣም። እኔ ግን ልስጥ ማስረጃ ትፈልጋለህ? ያው ያም ሆነ ትእዛዙ ለኛ ነው ያወረደው። በሱ ላይ ቢወርድም በሱ አስመስሎ ለኛ ነው ትእዛዙ፣ ለአንተ አይደለም። ምንም አስመስለው የሚባል የለም። ማስረጃ አታመጣም። ሱራ 2:113 ክፈተው። መጽሐፉ የሚያነቡት አይሁዶች እና ክርስቲያኖች ናቸው። አይሁዶች እና ክርስቲያኖች ደግሞ ከመሐመድ በፊት ነበሩ። ልንገርህ ከአንዴ ነበሩ ይነበብ እነዛ መጽሐፉን የሚያነቡት እነማን ናቸው የሚለውን እነርሱ መጽሐፉን የሚያነቡ ሲሆኑ አይሁዶች ክርስቲያኖች በምንም ላይ አይደሉም አሉ። ክርስቲያኖችም አይሁዶችም በምንም ላይ አይደሉም አሉ። ስለዚህ መጽሐፉን የሚያነቡት እነማን ናቸው? አይሁዶችና ክርስቲያኖች ናቸው። መሐመድ ጠይቅ የተባለው እነማንን ነው? አይሁዶችንና ክርስቲያኖችን ነው ማለት ነው። እናመሰግናለን። ፓራፍሬዝ አድርገው ቶፒኩን ወደ መጀመሪያው መልሶ አክቹሊ ሱረቱል ዩኑስ ለመፈለግ እየሞከርኩ ነበር። ስለ ዩኑስ ሲሆን ስለማን የሚያወራው ማለት ነው። በአጠቃላይ ፖይንታችሁ እዚህ ጋር የተረዳሁትኝ ነገር ማንበብ የማይችል ለሚለው ከሆነ ያ ምንም ፖይንቱ ነገር አልታየኝም። ላይክ አያውቅም የሚለውን ነገር ለማለት ፈልጋለሁ። ወደ ቶፒኩ ማለት ነው። ወደ ቶፒኩ እንሂድና ያ ከእስልምና ውጭ ያሉ ቁርአን መንካት ይችላሉ። ይሄኛው ማንበብ አይችልም ላልከው ራሱን ከነብይነታቸው በፊት አሁን ማንበብ አይችሉም ነበር። ነብይ ከሆኑ በኋላ ግን በጅብሪል አማካኝነት ኢቅራ ቢስሚ ረቢከል ለዚ ኸለቅ። ቶፒኩ ላይ ሂድ በቃ። አሁንም ለምን እንደው ታውቃለህ፣ አሁን ባመጣው ራሱ ስለምትለጠፍ ማለት ነው። ምንም አይጠቅምም። ስለዚህ በውርደት ላይ ውርደት ነው የምትጨምረው። ስለዚህ ወደ ቶፒኩ ረባት ይሄን ያልወረደ ወይ ችግር የለም። ሙስሊም ያልሆኑ አካላት ቁርአንን መንካት ይችላሉ? ቁርአንን ማንበብ ይችላሉ? ሙስሊም ያልሆኑ ሰዎች ወይም ደግሞ ከሃዲዎች ቁርአንን ማንበብ ይችላሉ? ያለ ውዱ መንካት አይቻልም። ኦኬ፣ ለምሳሌ ክርስቲያኖችና አይሁዶችስ ውዱ አድርገው መንካት ይችላሉ? ይችላሉ፣ የነካሉ። ኦኬ፣ በጣም ጥሩ። ስለዚህ አይሁዶችና ክርስቲያኖች ቁርአንን መንካት ይችላሉ ማለት ነው። ቆይ እንዴ ዑመር ብን ኸጣብ ከመስለማቸው በፊት ቁርአን ለመንካት የሰለሙበት አያት ሲጠቀስ እህታቸው ጋር ሲገቡ ቁርአን እየተቀራ ነበር የደረሱት። ስለዚህ ቁርአኑን ልንካሏትኝ ውዱ አድርጋ አለቻቸው።
ከውዱ በኋላ ነክተው ቁርአን ቀርተዋል። ስለዚህ ውዱ ካላቸው መቅራት ይችላል። ከሆነ በኋላ ነው ወይስ ሙስሊም ከመሆኑ በፊት? ሙስሊም ከመሆኑም በፊት ማለት ነው። ኦኬ እሺ፣ ችግር የለውም። እሺ እሱም ማስረጃውን ታመጣለህ። ስለዚህ ሙስሊም ያለው አንዴ ቆይ እየነገርኩህ እኮ ነው ያለሁት። ዑመር ኢብን ኸጣብ ማስረጃውን እህታቸው ቤት ሲገቡ ቅድሚያ ሰልማ ነበር። ስለዚህ በዛ ተቆጥተው ገቡ ቤቷ ውስጥ። አንዴ ካሊድ አንዴ። ስለዚህ ክርስቲያኖችና አይሁዶች ሳይሰልሙ ቁርአንን መንካት ይችላሉ ማለት ነው። ያለ ውዱ ማንም መንካት አይችልም። አይ ውዱ አድርገው ክርስቲያኖችና አይሁዶች በውዱ መንካት ይችላሉ ማለት ነው። ውዱ አድርገው እያልከኝ ነው አይደል? ለማንበብ ከፈለጉ ለማወቅ ከፈለጉ እሺ፣ ማስረጃ አለ? እስኪ አይሁዶችና ክርስቲያኖች ውዱ አድርገው መንካት ይችላሉ የሚል ፖይንቱ ምንድን ነው? በቃ ሁለት አይደለም ሶስት አይደለም አንድ ብቻ። ፖይንቱን አስረዳኝ ማለት ምን ልታሳይ ይፈልጋል? ችግር የለውም ስጠኝና ማስረጃውን መጀመሪያ ለተናገርከው ክሌም ላደረግከው መልስ መጀመሪያ ስጠኝ ማስረጃውን እስኪ። ይኸውልህ አንዴ የውዱ መስፈርት አለ። ውዱ ከማድረጋቸው በፊት መስፈርቱን ማሟላት አለባቸው። ታውቃለህ? እሱ ምንድን መስፈርት አለ። ውዱ ከማድረጋቸው በፊት ብዙ መስፈርቶች አሉት። አለ አይ ጧሃራቱ ለዓዳ ማስረጃ ካሊዶ ምን አይሁዶችና ክርስቲያኖች ሐዲስ ላይ የነገርኩህ ነው። ዑመር ኢብን ኸጣብ ከመስለማቸው በፊት እኮ ማስረጃ ውስጥ ሱራውን በትክክል አላስታውሰውም ማለት ጭራሽ ቁርአን ላይ ነው ያለው። ከሐዲስ ላይ አላስታውሰውም በትክክል ኖ ሐዲስ ላይ ነው። ኦኬ አጋሪዎች እርኩሶች ናቸው ወይስ አይደሉም? ማለት እርኩሶች ናቸው አጋሪዎች ወይስ አይደሉም? አጋሪዎች ማለት ግልጽ አድርገናል። ጣዖት አምላኪዎች የሚያጋሩ ማለት ነው፣ ከአላህ ሌላ የሚያመልኩ አካላት። ለምሳሌ ነው አይሁዶች፣ ክርስቲያኖች፣ ጣዖት አምላኪዎች ምናምን። ባጭሩ እና አይሁዶችን እና ይሄ ክርስቲያኖች የሚለው አላህ አህሉል ኪታብ ብሎ ነው የገለጻቸው፣ የመጽሐፉ ባለቤት ብሎ ነው የገለጻቸው። ያ ማለትም ደግሞ ለሙሳና ለሙሳና ለኢሳ ሰላም የወረደላቸው መጽሐፍ ባለቤት ስለሆኑ ማለት ነው። ከእስልምና ውጭ ያሉ አካላት በሙሉ አጋሪዎች ናቸው አይደል? ምን ማለት? ከእስልምና ውጭ ያሉ አካላት አጋሪዎች ናቸው አይደል? ኦኬ። ስለዚህ አጋሪዎች እርኩሶች ናቸው ወይስ አይደሉም? እርኩሶች ናቸው ማለት ንጹሆች ያልሆኑ ቆሻሾች፣ ንጹሆች ያልሆኑ ቆሻሾች ከሃዲዎች ናቸው። በአንድ በፈጠራቸው አካል ክደዋሉ ማለት ነው በቃ እኮ። ስለዚህ ስለ ካዱ እርኩሶች ናቸው ወይስ አይደሉም? ስለ ካዱ ደግሞ አንሳደባቸው። እርኩሶች ብለን አንሳደብ፣ ስም አናወጣላቸው። ኦኬ እሺ፣ ይሄን አንብብልኝ እስኪ ካሊዶ። ምን ይላል ይሄ? እናንተ ያመናችሁ አጋሪዎች እርኩሶች ብቻ ናቸው። ከዚያም አመት ስለዚህ ቆይ አንዴ በኋላ የተከናወነ እሺ፣ እርኩስ የሆነ ቁርአንን መንካት ይችላል? እርኩስ የሆነ ቁርአንን መንካት ይችላል? ውዱ ካላቸው ብያለሁ። እርኩሶች ብቻ ናቸው ነው የሚለው። ቢታጠቡ እርክስናቸው ይለቃል? ቆይ እኮ ቢታጠቡ እርክስናቸው ይለቃል? ቢታጠቡ እርክስናቸው አይለቅም አይደለ? በቃ እርኩሶች ብቻ ናቸው። ስለሚያጋሩ አጋሪዎች ስለሆኑ እርኩሶች ብቻ ናቸው። ስለዚህ እነዛ በአላህ ላይ የሚያጋሩ ከሆኑ በቃ ስለዚህ በአላህ ላይ የሚያጋሩ ከሆነ ካፊሮች ናቸው ማለት ነው። ያ ማለትም ደግሞ ከአላህ ውጭ ለአላህ ሊሰጥ የሚገባውን ሐቅ ኢባዳ ለሌላ እያካፈሉ ነው ማለት ነው። ኦኬ። ስለዚህ እነዛ አካላት ቁርአንን ነክተው ማንበብ ይችላሉ እርኩሶቹ? ውዱ ካላቸው እስኪ ውዱ ካላቸው ማስረጃ፣ እስኪ አንድ ማስረጃ እስካሁን ላወራው ሐዲስ ላይ እኮ የነገርኩኝ ፖይንቱ ነገረኝና የሆነ ላስረዳ ወይም ደግሞ አስረዳኝ። ማስረጃ አንድ ማስረጃ ተፈضل። እሺ ጥያቄ እስኪ ልጠይቃችሁ ነው። ማስረጃ ጥያቄ ልጠይቃችሁ እስኪ ላወራው ማስረጃ መጽሐፍ ቅዱስ ላይ ማለት ነው። መጽሐፍ ቅዱስ ላይ ማስረጃ የለም ካሊድ? መጽሐፍ ቅዱስ ወራው ነገር ማስረጃ አለ ወይ? ጥያቄ ልጠይቃችሁ ነው። አንዴ
ማስረጃ አለ ማስረጃ የለም። ቆይ ፖይንቱ ከዚህ ሁሉ ሲጀምር ማለት ነው ይሄ የሚያስፈልግ ነገር አይደለም። ቀጣይ ዋናው ነገር ልጠይቅም ኢየሱስ ጌትነቱን አንተ ማስረጃ አለ ከእስልምና ምንም ዝም ብሎ የተመሰረተ ሃይማኖት ብላላ። ክርስትና በምን ላይ የቆመ ሃይማኖት ነው? ማስረጃ በምን ላይ የቆመ ሃይማኖት ነው? ኢየሱስ አንድ ቦታ ላይ ማለት ነው ስለ ጌትነቱ ይናገራል። በቃ እንዴት እንደሚያጭበረብሯችሁ አያችሁ። ይዋሿችኋል፣ ከዛ በኋላ በውሸት ያስተምሯችኋል። ሚውት አርግ እንዳታወራ እንዴ። አጭበርብረው ያስተምሯችኋል፣ ከዛ በኋላ እስልምና ውስጥ እንድትገቡ ያደርጓችኋል። ነገር ግን ምንድነው ቁርአንን ካፊሮች የሆኑ አይሁዶች የሆኑ ክርስቲያኖች የሆኑ ጣዖት አምላኪዎች የሆኑ ቁርአንን መንካት አይችሉም። ቁርአንን መንካት ካልቻሉ ደግሞ ማንበብ አይችሉም። እንዴት ነው ወደ እስልምና የሚጠሯችሁ? በውሸት እንደዚህ እያጭበረበሩ ይጠሯችኋል፣ ቁርአንን ሳታነቡ ማለት ነው። ከዛ በኋላ ከእስልምና ካነበባችሁ በኋላ ሙስሊም ሆናችሁ ስታነቡ አይ እስልምናማ ጤናማ ሃይማኖት አይደለም ብላችሁ ልትወጡ ስትሉ ኑ ትገደላላችሁ፣ ደግሞ ትባላላችሁ ስታረጋግጡ። ለምን ቁርአን መንካት አትችልም? አይፈቀድልም። ለማንበብ ደግሞ የግዴታ መንካት አለብህ። ፔጁን ለመግለጽ እንኳን እንትን ታደርጋለህ። አይቻልም። ሰው እስልምናን ታዲያ እንዴት ነው እሱ አንብቦ ሊረዳ የሚችለው? መርጅን ነው የሚለው። መርጅን እንኳን ደህና መጣ። መርጅን አክመል ይሰማል። መርጅን አክመል ቴዲ አብደላ የፎይ እንዴት ነህ? ሰላም ነው። ሙስሊም ነው ክርስቲያን? እኔ ኦርቶዶክስ ነኝ። ኦኬ ስፔስ ልልቀቅ ወይስ ልግባ? እዚህ ውልቆይ? ናይ ሙስሊም መስለኝ ነው። ቦታ እንፈልጋለን። ስም ሙስሊም መስለኝ ነው። አብደላ ስለሚል ኦርቶዶክስ ነኝ። አባቴ ሙስሊም ነበር፣ ግን ኦርቶዶክስ ነኝ። እኔ ቆይቻለሁ ኦልሬዲ። ኦኬ በርታሽ። ሎክ አንድ ሰው ስለዚህ ቁርአንን ነክቶ ካላነበበና ካልጠየቀና ካልሞገተ እንዴት ነው ሙስሊም ሆኖ መኖር የሚችለው? ሙስሊም መሆን የሚችለው እንዴት ነው? አንድ ሰው ሳያነብ የተነገረህን ብቻ እመን፣ ይሄ ጤናማ ነው ትላላችሁ ወይ? ይሄ ጤናማ እንዴት ይሆናል? ማለት ስለ እናታችሁ ለምሳሌ ሰንበዲ መንገር ብፈልጉ ስለ እናታችሁ መጥፎ ነገር አልነግሩም ለጠላታችሁ፣ ወይንም ደግሞ ለማትወዱት ነገር ለማትወዱት ሰው መልካም ነገር ብቻ የምንነግሩት። አይ ቁርአን መንካት አይችልም። እሺ ዝም ብለኛ የምንነግርህን እመን። መጽሐፍ ቅዱስስ? አይ መጽሐፍ ቅዱስማ እንደፈለግኩን ማንቦጫረቅ እችላለሁ። ይሄ ጤናማ አይደለም። ሙስሊሞች ማለት ጭንቅላታችሁ የምትጠቀሙ ከሆነ እናንተ የእኛም መጽሐፍ መንካት ትችላላችሁ፣ መተቸት ትችላላችሁ፣ ማስተማር ትችላላችሁ፣ የፈለጋችሁትን መቀበል ትችላላችሁ። እንደፈለጋችሁ መተቸት መፍታችሁ ነው። እኛ እንከለክላችሁ። ምክንያቱም መፍታላችሁ ያንን የማድረግ አይምሮ ተሰጥቷችኋል እንድመረምሩ መጽሐፍ ቅዱስም ስለሚል መርምሩ፣ እውነትን ያዙ ስለሚል። ግን የእኛን ደግሞ ትሉና እናንተ ኖ አትንኩ እፉ ነው። እኛ የምንነግራችሁን ብቻ ነው መስማት የምትችሉት። የእኛም መጽሐፍ መንካት የለባችሁ። እሺ አይ የኛ አይነካም አይነካም። የምንነግራችሁ ብቻ ሜን ብላችሁ ነው መቀበል ያለባችሁ። ይህ ጤናማ አይደለም። ያውም በዚህ በሰለጠነው ዘመን ላይ አስተምሮቱ ትክክል አይደለም። በቃ ሱራ 5:101 እንዲፈተው አትጠይቁ። ቁርአኑ ራሱ ምን ይላችኋል? መሐመድን እንዳትጠይቁ፣ ከጠየቃችሁ ትጠፋላችሁ፣ ትሳሳታላችሁ። ስለዚህ እኔም ነግራችሁ ዝም ብላችሁ ተቀበሉ። ክርስቲያኖችና አይሁዶችስ ቁርአናችሁን እንዳይነኩ ቁርአን መንካት የለባቸው። ሰው ካዳ እንዴት ነው እውነትንና ሐሰት የሚለየው? ቀጥላ አንብበው ክርስቲያን። ኦኬ እናንተ ያመናችሁ ሆይ ለእናንተ ቢገለጹ ከሚያስከፏችሁ ነገሮች አትጠይቁ። ቁርአንንም በሚወርድበት ጊዜ ከእርሷ ብትጠይቁ ለእናንተ ትገለጻለች። ከእርሷ አላህ ይቅርታ አደረገ ይልና ከእናንተም በፊት ህዝቦች በእርግጥ ጠየቋት፣ ከዚያም በእርሷ ምክንያት ከሃዲዎች ሆኑ። ከጠየቅ ከሃዲ ትሆናለህ በእስልምና። ሎክ
ከጠየቅም እንደሆናለህ ከሃዲ ትሆናለህ። ስለዚህ እንዳትጠይቁ ዝም በሉ። እኔ የምነግራችሁን ብቻ ዝም ብላችሁ እመኑኝ ይላቸው ነበር መሐመድ በጊዜው የነበሩ ሙስሊሞችን። ክርስቲያኖች እና አይሁዶች ፓጋን የሆኑት ደግሞ ነው ቁርአን መንካት አትችሉ። እሺ እኔ የምነግራችሁን ብቻ አሜን ብላችሁ ተቀበሉ። ስህተት ይኖርበት አይኖርበት እሱ የሚነግራቸውን ብቻ በመስማት እንዴት ነው ቻሌንጅ የምታደርገው? መጽሐፉን ደግሞ ይበልጥ ማየት አለብህ። አንዴ በተነገረ ላትረዳው ትችላለህ። መጽሐፉን አገላብጠ ስነካው ግን ስህተቶቹን በጣም ማውጣት ትችላለህ። ስህተቶቹ መረዳት ትችላለህ። አይ አይቻልም፣ መንካት አይችልም፣ ነውር ነው። ይህ ጤናማ አይደለም ውዶቼ፣ ጤናማ አይደለም፣ ስህተት ነው። በቃ ወይናው ኡስታዞቻችሁ ዋሽተዋችኋል፣ አጭበርብረዋችኋል፣ አታለዋችኋል እስከዛሬ ድረስ። ግን ትንሽ ብዙ አይደለም ምን የምላችሁ እች የምታክል አይምሯችሁን ከተጠቀማችሁ እውነትን ለመረዳት አይከብዳችሁም። ለምንድን ነው ሙሐመድ አትጠይቁ ብሎ ያፈናችሁ? እሺ አትጠይቁ አለ። ከጠየቃችሁ ምን ትሆናላችሁ? ትከፍራላችሁ። ምን ማለት ነው? ሰው ሲጠይቅ ጭራሽ እውነትን እየተረዳ ይመጣል። አይ እስልምናን ከጠየቃችሁ ግን እየካዳችሁ ትመጣላችሁ። ይ ችግር ካሌለበት ሃይማኖቱ ሰው በጠየቀ ቁጥር ይበልጥ ይረዳል እንጂ እየካደ እንዴት ይመጣል? አይ ስለዚህ እንዳትጠይቁ። የበፊቶቹም ሰዎች ሲጠየቁ ጠይቀው ካዲ ሆነዋል። እናንተ ደግሞ እንዳትጠይቁ ዝም ብላችሁ መኑ። ሌሎች አካላትስ ቁርአናችንን እንዳይነቁ ቀይ መስመር አሳያችኋለሁ። ኢብን ከሲር ይህንን እንዴት እንደሚያስቀምጠው አይደለም መንካት። ተሳስታችሁ ቁርአን ስታስተምሩ ብትገኙ ትገደላላችሁ። ስለ ቁርአን ተሳስታችሁ ብትናገሩ እንደዛ ነው የሚለው ህጉ። እነሱ ግን ይላል ሙስሊሙ ክርስቲያኑ ጋር ከፈለገ ቤተ ክርስቲያን ውስጥ እስከ 3 ቀን ማደር ይችላል ይላል። ክርስቲያኖች ድምፃቸውን እንኳን ከፍ አድርገው ጸሎት ማድረግ አትችሉም ነው የሚለው። መጽሐፍቶቻችሁን ሙስሊም ባለበት ላይ ድምፃችሁን እያሰማችሁ ጸሎት እንዳታደርጉ ይላል። እኛ ሙስሊሞች ወደ እናንተ ጋር ስንመጣ አልጋ ላይ እንኳን ከሆናችሁ ካልጋችሁ ወርዳችሁ ለእኛ መልቀቅ አለባችሁ ይላል። እናታችሁ ብትሞት እንኳን እኛ ወደ እናንተ ጋር ከመጣን ድምፅ ማሰማት የለባችሁም፣ ጸጥ ማለት አለባችሁ ይላል። ጸሎት እያደረጋችሁ ጽዋፍ እያበራችሁ ከሆነ ቤተክርስቲያን ውስጥ እኛ ሙስሊሞች እዚህ ቤተክርስቲያን ውስጥ ማደር እንፈልጋለን ካልን ጧፋችሁን ማጥፋት፣ ድምፃችሁን ጸጥ ማለት አለባችሁ፣ ማሰማት የለባችሁም ይላል። የእኛን ቁርአን ማስተማር ግን አትችሉም፣ መንካትም አትችሉም፣ በአረብኛ ማተም መምታትም አትችሉም ይላል። ይሄ ጤናማ አይደለም። ይሄ ስህተት ነው። በቃ ስህተትን ስህተት በሉ። የሐሰትን አስተምሮ አጭቆዞ ያንን ሐሰት እንዳይወጣባቸው እንዳነቁ። ነጃሳ ናችሁ እናንተ፣ ቆሻሾች ናችሁ እናንተ፣ እርኩሶች ናችሁ እናንተ። ኦራይት የእናንተን ግን እኛ እንደፈለገን ማድረግ እንችላለን። አይደለም መንካት፣ ቤታችሁ መተን አልጋችሁ ላይ መተኛት እንችላለን። ይሄ ጤናማ አይደለም፣ ስህተት ነው። በቃ ስህተትን ስህተት ማለት ልመዱ። የተሳሳተ ነገር የተሳሳተ ነው ማለት ልመዱ። ማለት ምንም ኮምፕሮማይዝ የምናደርጋቸው ነገሮች አይደሉም። አንዳንድ ነገሮች ሜይ ቢ ለማመቻቸት ለማቻቻል ሊሞከሩ የሚችሉ ይኖሩ ይሆናል። ይሄ ግን ኮምፕሊትሊ ስህተት ነው። ምንም በምንም ልናደራድራቸው የማንችላቸው ማለት ነው። አይ ቲንክ ኔትወርክ ይመስለኛል። ኮፒ ሊንክ በደንብ አድርጉት። ልጆች አስገባቸው መልሶ ያስወጣቸዋል። ሉሉ ገብታለች ወይ ገብቷል? ከስር ሉሉ ጅማ እንኳን ደህና መጣሽ። ሱሱ ሚስራ አሁን የመጡ እና ሎክ ዘሆል እናያቸዋለን። አብዱ እንኳን ደህና መጣ። እንኳን ሰላም ጠበቃችሁ። ይመስገነው። እንዴት ነህ? ሰላም ነው አለን። ሙስሊም ነህ? ያለን አልሐምዱሊላህ። አዎ ሙስሊም ነኝ። መልካም። ኦልራይት እሺ። ጥያቄያችን ዛሬ ሙስሊም ያልሆነ ሰው ቁርአንን መንካት ይችላል? ይፈቀድለታል?
እዚህ ጋር አሁን እኛ ራሱ መንካት አንችልም። ኦዱ ሳላረግን ማለት ነው። ኦዱ ካላረግን እኛ ራሱ መንካት አንችልም። ኦዱ አርገን ተጸዳልተን ኦዱ አርገን ኦዱ ካረግን በኋላ ነው እንጂ እኛም ኦዱ ሳይኖረን መንካት ለኛው ራሱ አይፈቀድም። ኦዱ አደረገ አላደረገ አማኝ ያልሆነ ሰው መንካት ይችላል? አማኝ ያልሆነ ሰው ስለ አንደኛ ልክ ኦዱ ካላረክ እኮ አንድ ነው። ሁለቱም ለእናንተም ለኛም ክልክል ነው ማለት ነው እኮ አየህ። ኦዱ ካላረግን ለእናንተም ክልክል ነው ማለት ነው። ለኛም ክልክል ነው፣ ለእናንተም አይፈቀድም። ኦዱ አደረኩኝ። እሺ ኦዱ አድርጌ ቁርአን እንድነካ ይፈቀድልኛል? እሱ ደግሞ እምነት ይገድባል። እዚህ ጋር አሁን ሊገድበን ይችላል። እምነት ይገድባል። ስለዚህ ስለ ኦዱ ጉዳይ አይደለማ። በቃ ኦዱ የሚሰራው ለአንተ ነው፣ ለእኔ አይደለም። ኦዱ ለእኔ ስለማይሰራ ለማንኛውም እሱ ለእናንተ መንካት አለመንካቱ ችግር የለም። እኔ እሱን እስካሁን እሱ ላይ አልደረስኩም እና እሱን መናገር አልችልም። እርኩሶች ናቸው የሚላቸው ውስጣዊ ንጽህና የሌላቸው ውሽዝ አላህን የማያመልኩ እርኩስ ናቸው ብሎ ነው የሚያስቀምጣቸው። ንጹህ አይደሉም። ከወደው ጋር የተያዘ አይደለም፣ ከጥጥበት ጋር የተያዘ አይደለም። ጥጥበቱ የሚመጣው ለአንተ ነው እንጂ ለእኔ አይደለም። ያው እሱ በእኛ አሁን እንደምታየው ኦዱ አድርገን ንጹህ ከሆን በኋላ ካልሆነ በስተቀር መንካት ራሱ በእኛ ክልክል ነው። አሁን ያወዳል ኢቭን ጥጥበቱ ራሱ ያለው ኢቭን በሱ ራሱ ቢሄድልህ እኔን አይመለከተኝም። ለምን እንደማይመለከተኝ ታውቃለህ? ኦልራይት እሺ፣ አንተ ታጥበህ ነው የምነካው። እሱ አንተ ለምትሰጠው ሪስፔክት ነው ብዬ እኔ አልፈዋለሁ። እኔ አላምንበትም። እኔ ስለማላምንበት ሳልታጠብ ብነካው ውዱ ለማድረግ ራሱ እኮ መጽሐፉን ማንበብና ማመን አለብኛ። ገና መጽሐፉን ሳላነበው እንዴት ነው እሱ ውዱ ማድረግ አለብህ የምትለኝ? ገና መጽሐፉን አንብቤ ሳልረዳው ሳላቀው ሳላምንበት ገና የሚያነብህ እኮ ራስህ ማንበብ አትችልም አለ እንዴ? የሚያቀራህ ሰዎች አሉ። ሺዎቹ የሚያስተምሩ ሺዎች እያሉ አንተ ራስህ ገብተህ ማቅራት አትችልም እኮ ታውቃለህ። ስለዚህ በራሴ ምንም ማድረግ አልችልም ማለት ነው። ግዴታ ሰው የሚነግረኝ ማመን አለብኝ። አዎ በሰው ነው መሄድ ያለብህ ቅድሚያ በሰው። ምክንያቱም ቀጥታ ፈጣሪ ራስህ ጭንቅላት ላይ ማስገባት አይችልም። በመልእክተኞች በምናምን መጥቷል። በዛ እንደመጣ ግን የቀሩና አሊም የሆኑ ሰዎች አሉ። በእነሱ ስር ትማረውና ራስህ ትሄድበታለህ ማለት ነው። ያን መንገድ ይሄ ጤናማ አይደለማ። እኔ በራሴ ነው ማወቅ የምፈልገው ብለስ በራሴ ነው ማወቅ የፈለኩት። በራሴ ሆነ ደግሞ ችግር የለም። አሁን እዚህ ጋር ኡስታዞች የሚነግሩኝ እኔ ውሸት ነው ብዬ ነው ማምነው። ምክንያቱም ስለሚዋሹ እምነታቸው መጥፎ ነገር ሊነግሩኝ ስለማይችሉ እኔ ኔጌቲቭ ነገሩን ማውጣት ስለምፈልግ በራሴ መጽሐፉን እንደፈለግኩ አድርጌ ማንበብ ነው ፈልገው። አንዴ እዚህ እያልኩ አንዴ እዛ እያልኩ አንዴ ወደኋላ እያልኩ አንዴ ወደፊት እያልኩ ራሴ ቼክ ማድረግ ስለምፈልግ ማለት ነው። እንደዛ ከሆነ ደግሞ አሁን ለምሳሌ ዘመናዊ እንትን አለ። በድሮ ካልሆነ በስተቀር አሁን ኮምፒውተር ላይ ራሱ ማግኘት ዘመናዊ ላይ አብዱ ዘመናዊን ተው። አሁን ከአይምሮ አውጣና ቁርአንን ነው ሃርድ ኮፒውን አውራ። እንደ ድሮ ነው የምታስበው እንጂ አሁን 21ኛው ሴንቸሪ ላይ አሁን መጥቶ እኮ ልከልክልም ብትል መከልከልም አችልም። ሁላችን በየሞባይላችን አለ። ግን እንደ ህጉ መሰረት እንደ አስቀድሞ ኢንተርኔትን ከአይምሮ አውጣውና አሁን ልከልክል ብትል ስለማከለከል እንደ ድሮ እንኳን ይከብዳል። አሁን ልከልክል ብትል ስለማትችል ነው። አይቻልም። በቃ ተበትኗል ኢንተርኔት ላይ። ስለዚህ ይህንን ከአይምሮ ታወጣዋለህ። ስለዚህ ሃርድ ኮፒውን ያንን ማድረግ ይቻላል እንዳስተምረውት። በሃርድ ኮፒ ግን በእጅ መንካቱን እኔ እሱን ያው አላምንበትም እና ምክንያቱም በእጅ መንካቱ በእኛ አይፈቀድም። አይፈቀድም ኦዱሳን እናደርግ ማለት ነው።
ካላነበበ አንድ ሰው ደግሞ እንዴት ነው እስልምና ሊያውቅ የሚችለው? ያንን ደግሞ ካወቁ ሰዎች ጋር ነው የምታውቀው እንጂ ብቻህን ማወቅ አትችልም። አይደለም ያን ነገር አንድ ጊዜ ትምህርት ቤት ስትገባ መምህር ጋር የምትገናኘው ወይንስ ቀጥታ በራስህ ነው የምትማረው? አንድ ነገር እንደእንትኑ ይለያያል፣ እንዳስተምሮቱ እንደትምህርቱ ይለያያል። ምክንያቱም መሰለህ እስልምናን ለማወቅ በራሴ ላነብ እችላለሁ፣ ሃይማኖት ጉዳይ ስለሆነ ማለት ነው። ለምሳሌ አንድ ክርስቲያን የሆነ ክርስትናውን በደንብ ካነበበ በኋላ ለልጁ እስልምና እንዲህ ነው ብሎ ከእስልምናው ደግሞ አንብቦ ሊያስተምር ይችላል። ያንን ማድረግ ይፈቀድለታል። ቁርአንን ገዝቶ ለምሳሌ ቁርአን እንዲህ ነው እያለ ማስተማር ይፈቀድለታል። ልጁን ነው ይችላል። ሙስሊም ያልሆነ ሰው ነው። ሙስሊም ያልሆነ ነው ያልኩህ። ሙስሊም የሆነ አይደለም ያልኩህ። ክርስቲያን ለምሳሌ ክርስቲያን የሆነ ወረቀቱን በእጁ ይዞ ማለት ነው። ቁርአኑን በእጁ ይዞ ቁርአኑን በእጁ ይዞ አይችልም። ወዱ ካረገ ግን ይችላል። አላመነም። ስላላመነ አብዶ በእጁ ሳይዝም አይችልም። አክቹዋሊ እንደው በእጁ ይዞ ብዬ አንድ ጋር ልስማማለሁ እንጂ ቁርአንን አንድ ክርስቲያን ለልጁ ራሱ እስልምና እንዲህ ነው ብሎ ኮምፔር እያደረገ ማስተማር አይፈቀድለትም፣ አይቻልም። እስልምናን ማስተማር የሚችለው ማለት ነው ሙስሊሙ ብቻ ነው ማስተማር የሚችለው። ኡስታዞቹ እንደዚህ የሚያስቀረው እሱ ብቻ ነው። ስለዚህ እንደ ሸሪያችሁ ህግ ደግሞ አንድ ክርስቲያን እኔ ልጆች ቢኖሩኝ እስልምናን ማዳመጥ ከጀመሩ መከልከል አልችልም። እኔ እስልምናን ማዳመጥ ከጀመሩ መከልከል አልችልም። እንማራለን ካሉ መከልከል አልችልም። እንዲያዳምጡ ግዴታ ማበረታታት ነው ያለብኝ። እስልምና እኮ እንዲህ ስህተት አለው ብዬ ካልኳቸው ግን እገደላለሁ። እኔ ማስተማር አልችልም። ልጆቼ ነው እያዳመጣችሁት ያላችሁት ስህተት ነው ብዬ ስህተቱን መናገር ማስተማር አልችልም። መንካትም አልችልም። እነሱ ግን ከኡስታዙ እያዳመጡ ውሸትም ቢነግራቸው ወደ እስልምና ካመጣቸው እንዲሄዱ ጭራሽ አፕሪሺየት ማድረግ እንዳለብኝ ነው ሸሪዓውን ያስቀመጠው። ለምን እኔ መንካትም ነጃሳ ነኝ ተብዬ ነው የምቆጠረው። ምንም ማድረግ አልችልም። ይሄ ደግሞ ጤናማ አይደለም። ይሄ ስህተት ነው ብዬ ነው የማምነው። አብዱ ስህተት አይመስልም? አሁን ባለንበት ዘመን በተለይም ስታዩ ግን ይሄንን አሁን ለምሳሌ አንዳንድ ሸሆች ጋር ለምሳሌ አሁን በጣም ያወቁ ዓሊሞች ጋር ይሄን እኮ አሁን መፍታት ትችላለህ። ቀላል ነው። እነሱ አሁን በእጅ ባይነኩም በአእምሯቸው ያዙ አሉ። ብዙ በቃላቸው ብዙ የሚያውቋሉ። አሁን እኛ ሐፊዝ አይደለሁም፣ ብዙ ነገር የማላውቀው ብዙ ነገር አለ። እነሱ ጋር አሁን አንተም ስለ ክርስትና በደንብ ታውቃለህ። እነሱ ጋር አሁን ከተገናኘ በጣም ትግባባለህ ይመስለኛል። ከእነሱ ጋር መማር እኮ ይቻላል እኮ። እነሱ እንዲያስተምሩኝ እኮ ማስተማር ይችላሉ እነሱ። ችግሩ ምን መሰለህ? እኔ ግን እየነካው ሙስሊም ሳልሆን እየነካው ማንበብ አልችልም፣ ማስተማርም አልችልም። ቁርአኑን አረብኛውን እንትን እያልኩኝ አይፈቀድልኝም። ለእኔ አይፈቀድም። ቆሻሻ ነው የምታመነው። እነሱማ ታጥበው ኡድ አድርገው ምናምን ነገር እነሱ ሙስሊም ስለሆኑ ይቻላል። እኔ ግን ምንድነኝ እርኩስ ብቻ ስለሆንኩኝ አይፈቀድልኝም። ኢቭን ቁርአንን መሐመድ ወደ ጦር ሜዳ እንኳን ሲሄዱ ካፊር ወዳለበት ክርስቲያኖች ወዳሉበት ከሆነ ቁርአን ይዘው እንዳይሄዱ ከልክሏል። ታውቃለህ? እሱ ለምን እንደሆነ ታውቃለህ? እዛ በሄዱበት ሰዓት ላይ ክርስቲያኖች ምናምን ያሉበት ሀገር ላይ ከሆነ ቁርአን ይዘው ሄዱት ሲመለሱ ሜቢ አንድ ቁርአን ረስተው ሊመጡ ይችላሉ፣ ወይም ሊወድቅ ይችላል። ከዛስ ክርስቲያኑ ሊያነሳው ይችላል። አይሁዶች ነጃሶች ሊነኩት ይችላሉ። ስለዚህ ቁርአን እንኳን እዛችሁ እንዳትሄዱ ነው ያለው። ክርስቲያን አንዴ ክፈተው አዲሱ ቁርአን እንኳን ክርስቲያኖች አይሁዶች ወዳሉበት ሀገር ላይ እዛ እንዳትሄድ ማለት ነው። ዲስ ማለት ክርስቲያን አለ
አለሁ። አንድ አዲሱን እንትን በለውና ኦኬ እሺ። ባቡ ራሱ ምን ይላል? ቻፕተሩ ማለት ነው። the prohibition of traveling with the ሙሳሐፍ to the land of the disbeliever ምን ይላል? ቁርአንን ወደ ካህዲያን ሀገር ይዞ መሄድ ስለመከልከል ብሎ ይናገራል። which means አይቻልም። ቁርአንን ወደ ካህዲያን ሀገር ይዞ መሄድ ስለመከልከል ብሎ ይናገራል። it has been narrated on the authority of Ibn Umar that the messenger of Allah said ኢብን ዑመር እንደተረከ አላህ መልእክተኛ እንዲህ አለ don't take the Quran on journey with you for I am afraid lost it should fall into the hand of an enemy ምን ይላል? ቁርአንን ይዛችሁ አትጓዙ ምክንያቱም እሱ በአማኝ ባልሆኑ ጠላቶች እጅ ይወድቃልና ብሎ ይናገራል። the enemy may seize it and may quarrel with you over it በጠላት እጅ ከወደቀ በእናንተ መካከል ጸብን ይፈጥራል ከዛ በኋላ ጸብን ይፈጥርባችኋል ብሎ ይናገራል። ስለዚህ ይህንን በማድረግ ወደ ማያምኑ ቦታዎች ሲሄዱ ቁርአንን እንኳን ይዘው እንዳይሄዱ መሐመድ ከልክሎ ነበረ። ኦልራይት። ስለዚህ ምን ትላለህ? ይሄንን ደግሞ እኔ የምለው አሁን እዚህ ጋር ቅድሚያ እነሱ ነበር የያዙት፣ ሙስሊሞች ነበሩ የያዙት። ይሄ ነገር ቢወርቅባቸውና ሌላ ሰው አንስቶ እንዳይጠይቁበት ነው እንጂ እነሱ አሁን አንደኛ አያውቁትም። ይሄን ነገር ወይ ሰው ካላስተማራቸው በስተቀር ስለማያውቁት የሆነ እንዳያስጠይቃቸው ነው። እነሱ ላይ እናንተ ላይ የሆነ ጥላቻ ያደርስባቸዋል የሚባለው እውነት ነው። እኛ አብዱ ካነበብክ እንዴት ነው ማታውቀው? ማለት መጽሐፍ እኮ ነው አይደለ? መጽሐፉን ደግሞ አንብበህ ይሄ መጽሐፍ እውነት ተቆጣጣሪ ነው አይደለም ብለው እንዲመረምሩ እንደው ላላነበቡ ሰዎች መጽሐፉን መስጠት ነው እንጂ ያላነበቡ ሰዎች ይህን መጽሐፍ አማኝ ያልሆኑ ሙስሊም ያልሆኑ ሰዎች መጽሐፉን በፍጹም እንዳያገኙት ብሎ መከልከል ሳይሆን እንደው መጽሐፉን እዛው እንዲያገኙት እንዲያነቡት ማድረግ ነው። ኢብኑ ኑርና ሰጅም ነው የሚለው እነሱ የነሱ እንስማቸው። ሻኩር ሰጅም ሻኩር እንደዚህ የነሱን እይታ እንስማቸው። ኢብኑ ኑር አንዋር ያንዋር ይሰማል ይሰማል። ሳሊም አለ። ሳሊም ነው የሚለው ሳሊም ሻኩር እና ኢብን አንዋር እንኳን ደህና መጣ ሳሊም። ይሰማል። እንኳን ደህና መጣ አለን። ትንሽ ተቃፋሩ ሰላም ብያለሁ። ይሰማል በደንብ? አሁን ትሰማለህ? ሜቢ ሰምተዋል ጥያቄውን? እንዴት ናት? አለን። ጥያቄውን ሜቢ ሰምቻለሁ። ጥያቄ ነበረኝ። ያው ጥያቄውን ሰምቼዋለሁ። ኦኬ፣ የምትለዋለህ? እስቲ ጥያቄው ደገምልኝ እንደገና። ያ ጥያቄያችን ምንድነው? ቁርአን አይሁዶች ወይንም ክርስቲያኖች መንካት፣ ማንበብ፣ ማስተማር ይችላሉ ወይ የሚል ነበር። ሜቢ ብዙም ካላወቀው ያንዋር ቀጥል። አንዋር ግልጽ ነው።
አቤት አይሰማም? ይሰማል። ቀጥል። ይሰማል። እኔ ክርስቲያኖች የይሁዶች መንካት አይችሉም ብዬ ነው። ኦኬ ክርስቲያኖች የይሁዶች መንካት አይችሉም ብዬ ነው ማምነው። ያው ቁርአንን አንድ ሰው ሲነካ ጣሃራ ከሌለው አማኝ እስካልሆነ ድረስ የቁርአኑ ተከታይ እስካልሆነ ድረስ መንካት አይችልም። ስለዚህ ካልነካሁት ደግሞ ካላነበብኩት እንዴት ነው እሱን አማኝ ሊሆን የምችለው? መጀመሪያ እሱን ለማንበብና እሱን በሱ ለማመን ከፈለክ መስፈርቱን አሟልተህ መግባት ነው እንጂ መስፈርቱን ሳታሟላለት መግባት። መስፈርቱን ካሟላውማ እኮ ኦልሬዲ ሙስሊም ነኝ። መስፈርቱን ካሟላውኝ እኮ የእስልምናውን አንተ የምትመራበትን መስፈርት ካሟላው ኦልሬዲ ሙስሊም ሆንኩ ማለት ነው አልኩ። እሱን ደግሞ ቁርአኑን ለማንበብ ስለ ቁርአኑ ምንነት ለማወቅ መስፈርቱ መጀመሪያ ሸሃዳ መቀበል ነው። በጥቅሉ ቁርአንን ከሃዲዎች ወይንም ካፊሮች ክርስቲያኖች መንካት አይችሉም። which means አስቀድሜ ሙስሊም መሆን አለብኝ እንጂ ሸሃዳ እስካልተቀበሉ ድረስ ማለት ነው። ሸሃዳ ከተቀበልኩማ መመራመርም እኮ አይጠበቅብኝም። ኦልሬዲ እኮ አመንኩበት እኮ። ሙስሊም ካልሆንክ በሰው በቃ ያው በሙስሊሞች መማር እንጂ በሙስሊሞች ስለ ቁርአኑ መማር ስለ ቁርአኑ ትእዛዝና መማር ከነሱ አውቆ መማር ነው እንጂ አንተ ቁርአኑን አይተህ ከፍተህ አገላብጠህ ምናምን መንካት አይችልም። ሙስሊሞች በትክክል እንደሚነግሩኝ በምንድን ነው እርግጠኛ መሆነው? ለምሳሌ ኡስታዞች ይዋሻሉ። ቲክቶክ ላይ ያሉት አሁን በጣም ውሸታም ናቸው። ለምን አንተ የነሱ ባንዱ ውሸታም ደግሞ ባንዱ ውሸታም ተነሳ ኦኬ እንትን ያደርገኝ ነበር አንዴ ባንዱ ውሸታም ተነሳ ደግሞ የሁላቸው ሲም መጥፋት የለበትም። እነሱ ውሸታም እንደሆኑ ሁላ እንደነሱም ደግሞ ጥሩ የሚያስተምረው አለ ከተቀበልከው ማለት እንደሚለያዩ አውቃለሁኝ። አንደኛው አንድ ነገር ሲዋሽ ያኛው ደግሞ ሌላ ነገር ይዋሻል። ስለዚህ ታማኝነታቸው ክሬዲታቸውን ያሳጣቸዋል። ከዛ በኋላ ሌሎቹንም ደወል ውሸታም ላለመሆናቸው ምንድን ነው ማረጋገጫ? የግዴታ ማላነብ ከሆነ እንዴት ነው ማምናቸውም ካልከኝ ደግሞ ያው ወይንም እንዲህ ቁርአኑን ገልጠው ወይንም ኪታቡን ገልጠው አይንክ እያይ ይሄ ነው እንዲህ ነው እያሉ እያሳዩ ማስረዳት ማስተማር ይችላሉ። እሱንም ካላምናቸውም ካልከኝ እነሱ ካሉት ተቃራኒ ደግሞ ሌላ ቦታ ሊኖር ይችላል። ሌላ ቦታውን አንተ የምታውቅ ነገር ካለ ነው እነሱ የገለጧት እነሱ ያሏት ኪላፍና ያለበት ነገር ማሳየት ምን አልክ? እነሱ ያሏት እነሱ የሆነ ነገር ገልጸው የሆነ ጽሁፍ ሰንበዲ የሆነ ነገር መረጃ ያሳየህ ማለት እኮ ኤግዛክትሊ ትክክል ነው ማለት እኮ አይደለም። ምክንያቱም ራስ ቼክ እስካላደረከው ድረስ ተቃራኒስ ነገር አለ የሚለውን በደንብ እስካልመረመርከ ድረስ አንድ ጥቅስ አሳየ ማለት መልሱ ተመለሰ ወይንም ደግሞ ትክክል ነው ማለት አይደለም። ምክንያቱም መጽሐፉን ከነ ማታውቀው ከሆነ መጽሐፉን ነክተው ማታውቅ ከሆነ ከምን ላይ እየጠቀሰልህ እንደሆነ እርግጠኛ መሆን አትችልም። ከምን ላይ እያሳየህም እንደሆነ እርግጠኛ መሆን አትችልም። ምክንያቱም አንብበው አታውቅም፣ መንካትም አትችልም፣ ነክተኸውም አታውቅም። እንዴት ነው መቀበል አለብኝ ሳልነካው እንዴት ነው መማር ያለብኝ ያልከኝ ነው? ያው አንተ የሆነ ነገር አሁን ለምሳሌ ሙስሊሞች በቁርአን ካልጠው ይሄ እንዲህ ነው ብለው ሲያሳዩ አንተ ደግሞ ይሄ ብቻ በቂ አይደለም ካልክ ደግሞ ሌላ ተጨማሪ ማረጃ ካለው ያሳዩሃል። ካሌለውም ያ ነገር በቃ ያ ሐዲሱ ወይንም ቁርአኑ ኪላፍ ከሌለበት ጽድቅ ነው ማለት ነው። በቃ ያ አንተ ፋንታ መቀበል ብቻ ነው። ስለዚህ ሰውየው ነው ማን ይያልከኛል? ይሄ ነው which means ዞራ ምን ይሆናል ማለት ነው። ሰውየው የሚነግረን ሰውዬ እመን እያልከኝ ነው። ሰውዬ ያንን ነገር ቁርአኑን ወይንም ኪታቡን ገልጦ እስካያሳየክ ድረስ ሌላ ቦታ ተቃራኒ ኪላፍ ያሌለበት እስከሆነ ድረስ ማመን ነው ባንተ የሚጠበቅበት። ኪላፍ ይኑረው አይኑረው እኮ ያለው አንተ ነህ እሱንም ስመረምር የምታገኘው። አንድ ሁለተኛ
ያ ኡስታዙ የሚያሳይ ወይንም ሰንበዲ የሚያሳይ ሰውዬ ያ ኪላፊ ኑራ አይኑረው ሊያቅም ይችላል፣ ላያቅም ይችላል፣ ሊነግርህም ይችላል፣ ላይነግርህም ይችላል። ሰውየው ደግሞ ወደ እስልምና እንድገባ ስለሆነ ታርጌቱ እንደዚህ አይነት ነገሮችን አጣብቂ ነገሮችን አይነግርህም። ራፍሊ ጠቃሚ አስመስሎ ብቻ የሚሰልብህ ወደ እስልምናው ሊከትህ ስለሚፈልግ ማለት ነው። አንተም ደግሞ ቻሌንጅ አታደርገው። ምክንያቱም ቆይ ስላላነበብክ አንተም አጣብቂ ነገሮች ይኑሩ አይኑሩ ስለማታውቅ አንተም ቻሌንጅ አታደርገው። ነገር ያሳያል። አሜን ብለህ ከመሄድ ውጭ ምንም አማራጭ የለም። ሰውየው ትክክለኛውን እውነታውን ነገሩን አይነግረኝም ያልከኛ ላይነግርህም ሊነግርህም ይችላል። እሱ እኮ በራሱ ጊዜ ወይንም የሆነ ነገር በራሱ ፈጥሮ አይደለም የሚነግርህ። አንተ እያየክ ቁርአኑ ያለውን ነው የሚያነብልህ። ያው ቁርአኑ ደግሞ ማን እሱ በራሱ ኢብኑ አናር መረዳት የሁሉ አንድ አይደለም። አንድ ሁለተኛ የሚዋሹ አሉ። ሁለት የሚዋሹ አሉ። አንድ ሁለተኛ ደግሞ የሰው መረዳት አንድ አይደለም። አሁን ሰሞኑን ራሱ ያጨቃጭቅ የነበረው ካየ ከእስልምና የወጣ ይገደላል አይገደልም? እንደ ሸሪዓው ከእስልምና የወጣ ይገደላል አይገደልም? ከእስልምና የወጣ ዝም ብሎ አይገደልም። እንዴት ነው የሚገደለው? እሺ መስፈርት አለው የሚገደልበትና ማገደልበት። አንተ ዝም ብለህ ከእስልምና ወጥቷል ብለህ ዝም ብለህ ከማለት ተነስተህ አላውቅም ማለት እኔ እስልምናን አላውቅም ይሄንን ጥያቄ ብጠይቅ ምንድነው መልስልኝ? እስከተል እስልምና እንዴት ነው የምቀበለው ብለህ ብትጠይቀኝ ነው ከእስልምና ሰው የወጣ ምን ይደረጋል ብዬ ብጠይቅህ እኔ እንደው መጽሐፋችሁን አላውቅም እንበልና አስዩም አድርጌ ልጠይቅህ ምን ብለህ ነው መልስልኝ? አንተ ምን ይደረጋል ብዬ ብለህ ከእስልምና የወጣ ሰው ከእስልምና የወጣ ሰው አንተ በተቻለ ካክል ባወቃውክል ትነግረዋለህ። ቁርአንም ይሁን በምንም ይሁን አንተ በቃ በቻልከው አክል ትነግረዋለህ። እምቢ ካለክ አሻፈረኝ ካለ የራሱ ጉዳይ። አንተ የሚጠበቅብህን ያወቀውን አክል ትነግረዋለህ፣ ታስተምረዋለህ። ያው ትክክለኛ ምላሽ ነው። ትክክለኛ ምላሹ ይሄ ነው። አንተ እና ታዲያ አሁን አንድ ሰው ከእስልምና ወጣ ይሄ እምቢ አንዋር እኔ አሁን ሙስሊም አይደለሁም እስልምና መግባት ፈልጌ ብጠይቅህ እንደዚህ ነው የምመልስልኝ። which means እንነግርሃለን ብትወጣ ከእስልምና አይ አልፈልግም ካልክ እንተውሃለን ነው ምላሽ አይደለ? አልፈልግም ካልክማ እኛ በግዴታ እንዲና እንዲ እኮ አንተን በግዴታ እንትን ማለት እስልምና እኮ አያስገድድህም። ጎበዝ ሸሪዓው እንደዛ ነው ወይ? አንድ ሰው ልጠይቅና እመለሳለሁ። አሁን አንዋር እንዴት የመለስክልን ለኦዲየንሱ ተዋለው። አብዱ አንተም እንደ አንዋር ነው የምትለው ወይንስ ያንተ የተለየ ነው? እንደ አንዋር ነው። የኔ ልዩነት የለውም፣ አንድ ነው። ጎበዝ ክርስቲያን አዘጋጅልኝ። ሎክ አንዋርና አብዱ ምን ብለው ነው የሚያስረዱን? ቆይ አንዴ አንዋርና አብዱ ምን ብለው ነው የሚያስረዱን? ቆይ አንዴ መልሳችሁን ሰማሁ። አሁን በደንብ አስተውሉ። አሁን በእነዚህ አስተምሮታቸው ሰሊምም እንደነሱ ነው አቋምህ? አንዴ ማውራት እችላለሁ ማለት ቅድሙን ራሱ እኮ ጨርሶልኝ እንትን አላሉ። ቆይ እዚህ ላይ ጥያቄው ላይ አሁን እኔ ሙስሊም ነኝ አይደል? የመጀመሪያውን እንጨርሳ። ቆይ ይሄንኛው ላይ እኔ እስልምናን አላውቅም እንበል ሙስሊም ገብቼ በወጣ ከእስልምና ሰው ቢወጣ ምን ይደረጋል ብዬ ብጠይቅህ እስልምና መጽሐፉን አላውቅም ቢባል ምን ብለህ ነው የምመልስልኝ? ከእስልምና የሚወጣ ሰው ምንድን ነው የሚደረገው? መውጣት ጥሩ ጥያቄ ነው። የመውጣት መፍት አለው። ማንም አስገድዶ እዛው የሚያስቀረው ሰው የለም። በነገራችን ላይ ጎበዝ ፍላጎቱ በቃ እሺ ማይክ ያዝ